ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ ዲማ ሆፕ ሪል ስቴት በሾላ ማውንቴን ቪው ወይም ደግሞ ጫቃ ፕሮጀክት ፊት ለፊት እያስገነባ ያለው እጅግ በጣም ቅንጡና ሌክዠሪ አፓርትመንት ሙሉ መረጃ ሰጣቸዋለሁ ማለት ነው። ይህ አፓርትመንት G+20 ነው። ታዲያ ከ1 እስከ 4 የንግድ ሱቆች ነው። ከዛ በኋላ ደግሞ መኖሪያ ቤቶች አሉ ማለት ነው። የንግድ ሱቆቹ ከ20 ካሬ ጀምሮ እስከ ፈለጋችሁት የካሬ አማራጭ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን በሾላ ገበያ አቅራቢያ የንግድ እንቅስቃሴ ሞቅ ባለበት ወይም ደግሞ ብዙ የንግድ እንቅስቃሴ በሚከናወንበት በሾላ ገበያ ከመርካቶ ቀጥሎ ትልቁን የገበያ ስፍራ በሚይዘው በሾላ ከካሬ ጀምረን የንግድ ሱቆችን መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን ነው የምንገኘው። ታዲያ ይሄ አፓርትመንት አሁን በፍጥነትና በጥራት እየተገነባ ያለ አፓርትመንት ነው። ዲማ ሆፕ ሪል ስቴት እንደሚታወቀው የትኛውንም ፕሮጀክቶች ሊድ የሚያደርጉት በቻይኖች ኮንስትራክሽን ካምፓኒ ነው። ታዲያ ይሄ አፓርትመንት በአንድ አመት ውስጥ ገንብተን የምናስረክበው አፓርትመንት ጂም፣ ስፓ፣ 3 ቤዝመንት ፓርኪንግ፣ የከርሰ ምድር ውሃና እንደዛ አይነት አሚኒቲዎችን ያጠቃለለ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው የሚሆነው። ባለ 1 መኝታ 60 ካሬ፣ 67 እና 68 የካሬ አማራጮችን ጥሩ ለኢንቨስትመንት ወይም ደግሞ ጥሩ የኢንቨስትመንት አማራጭ ያላቸውን ቤቶችና ባለ 2 መኝታ ደግሞ በ101፣ 120 እና 127 የካሬ አማራጮች፣ ባለ 3 መኝታ 175፣ 186 እና 149 የካሬ አማራጮችን በተለያየ ፍሎር ሌቭል አሁን ላይ በ15% ቅድመ ክፍያ ብቻ እየሸጥን እንገኛለን። ታዲያ ይሄ አፓርትመንት እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። ቴራስ ይኖረዋል፣ ስዊሚንግ ፑልም እንደዚህ ይኖረዋል ማለት ነው። የሚገኘው ደግሞ ሲግናል ወረድ ብሎ ወይም ደግሞ ከጎላጎል ከፍ ብሎ ጎላጎል 22 ጎላጎል አካባቢ ጫቃ ፕሮጀክት ፊት ለፊት ወይም ደግሞ ማውንቴን ቪው ያለው አፓርትመንት ነው የሚሆነው። ለሁሉም ነገር ሴንተር ነው። ብዙ ተቋማት በአካባቢው ይኖራሉ ማለት ነው። ከምንም በላይ ደግሞ ጫቃ ፕሮጀክት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት ነው የሚገኘው። ከዛ ላይ በ15% ቅድመ ክፍያ ብቻ መኖሪያ ቤት ወይም ደግሞ የንግድ ሱቅ ብትገዙ የኢንቨስትመንት አማራጩ ከምንም በላይ ነው። ስትፈልጉ ደግሞ ብትኖሩበት መሀል ከተማ ከምንም በላይ ሁሉንም አክሰስ እና ብዙ የመንገድ አማራጮችን በቀላሉ የምታገኙበት ሳይት ነው የሚሆነው። ታዲያ በ15% ቅድመ ክፍያ በሾላ ገበያ አቅራቢያ ወይም ደግሞ ሲግናል አካባቢ 60 ካሬ ባለ 1 መኝታ፣ 120 ካሬ ባለ 2 መኝታ፣ 149 ካሬ ደግሞ ባለ 3 መኝታ ታናናሾቹን የመኝታ ክላሶች ጠቀስኩላችሁ። እናንተ ከፈለጋችሁ በተለያየ ካሬ አማራጭ በ15% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። ዲማ ሆፕ ሪል ስቴት በ22 ሲግናል እጅግ በጣም ቅንጡና ሌክዠሪ አፓርትመንት ገንብቶ ማስረከቡ ይታወቃል። በቦሌ 24ም እንደዚሁ፣ በቦሌ መድኃኔዓለም ደግሞ ኤድና ሞል ፊት ለፊት አለምነሽ ፕላዛ ቀጥሎ የንግድ ሱቆችና መኖሪያ ቤት አፓርትመንቶችን ካርታ አዘጋጅቶ እየሸጠ ነው የሚገኘው። አራተኛው ሳይት ደግሞ ሾላ ማውንቴን ቪው ወይም ደግሞ አሁን ብዙ መረጃ የሰጠዋችሁ ሳይት ነው የሚሆነው። ሌላ ደግሞ በቦሌ አትላስ ማድ ሆቴልና ኮባ ፓስተሪ መካከል ልክ እንደዚሁ በጥራትና በፍጥነት እየገነባ ይገኛል። እናንተ ታዲያ ስለ ሌሎቹም ሳይቶች መረጃ ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ሰጣችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።